ስለሚወዳት ነው ሄደችው። ስለዚህ ደስተኛ ያደርጋታል። ዝም በይ አንቺም ያው ነሽ። እኛ ወንዶችን ጸባይ አናውቅምና ነው። ወንድ እንደሆነ ወንድ ነው። ሁሉም አንድ ናቸው። ቤተሰቧን ያላከበረችን ሴት ማን ሊያከብራት? ያልተቆጠበችን ሴት ማን በክብር ሊያኖራት? ይችን ልጅ እንግዲህ ነገ ወጥቶ ሲወረውራት የት ነው መግቢያዋ? መቼም አይኗን በጨው አጥባ እናት አለኝ ቤት አለኝ ብላ ወደዚህ ቤት አትመለሳት። ሚስቴ ሆነሻል እኮ አይደለም? ቆይ ረስተሽዋል? በዛ ላይ ደግሞ አንቺ ነሽ ጠጥተሽ ታስቸግረኝ ነበርሽ። እኔ ፈልጌ አይደለም ያለ ቴዲ። እኔ እኮ ለዛ ነው ጠጣ ያልኩት። እኔ ጠጥቼ አላውቅም እንጂ እኔ አንተ ማስቸገር ፈልጌ አይደለም። መሲ ሰሚኛለሽ? በቃ ስትረጋጊ እናወራለን። እሺ ብዬሽ ነበረ። አልጠጣም ብዬሽ ነበር። ወይኔ እናቴ እንኳን አላየሽኝ። መኩ እባክህ ወደ ሕክምና መሄድ አለብህ። ለዚች ብዬ ሕክምና አላረገውም። ቤር ስማኝ መኩ፣ የህመም ትንሽ የለውም። ውስጥ ላይ ሌላ ነገር እንዳይገጥም ግድ የለህም ቤሩል። ቁስል የለን የተው ትልቁ ቁስል ሌላ ነው። ቆይ ማነው እንደዚህ ያደረገ? መኩ እሱንም ለእኔ ተውት። እንኳን ታረፍኩ እንጂ ሌላው ነገር ቀስ ብሎ ይደርሳል። ኖ ቤሉል ወንድሜ ምንድን ነው የሆነው? ቀስ በይኑን እንዳያሙ ወንድሜ መጣልኝ። ቆይ ማነው እንደዚህ ያደረገ? እኔ ጉዴ ደም በደም ሆነሃል እኮ። ትመጣለች ነበረች። እሺ በቃ ደህና ነኝ አታስቢ። ኧረ ቀስ በይ እየባሰ እንዳያሙ። ምን ሆንሽ? የምን ጉድ ነው? ምንድን ነው እህቴ? ያጋጠመሽ ነገር አለ እንዴ? ቴዲ ደፈረኝ። ምን የምርሽ ነው እህቴ? ማለት ይሄ እንዴት ሊሆን ይችላል? ሆነ በቃ እህቴ አንዴ ተበላሽብኝ። ምን ነው እናቴ ነገረችኝ ሰምቼ ቢሆን ኑሮ። ለምንድን ነው የሚደፍርሽ? ይወድሻል እንዴ? እንዲያውም ለወንድሜ ነው የምናገረው። እህቴ እባክሽ እንደዚህማ እንዳታደርጊ እባክሽ። ደግሞ እናቴና ወንድሜን ተንከባከቢያቸው እሺ? ያላንቺ ማንም የላቸው። አላን የሚለው ማለት ለምንድን ነው የሌለሽው? ያው አንዴ ሄጃለሁ አልመለስም ብዬ። እህቴ ሁሉም ነገር ይስተካከላል እሺ? የመሲ ለኑኑ መኩ በመንጣቱና እንዲሁም ደግሞ በመትረፉ እጅግ በጣም ነው ደስ የሚለው። መኩ አዎ መትረፍ አለበት፣ ለእህቶቹ መቆም መቻል አለበት ማለት ነው። እንዲሁም ደግሞ ጥላቱ ማን እንደሆነና እንደዚህ ቤተሰቦች ውስጥ በገብቶ የሚበጠብጠውን ግለሰብ የግድ ማወቅ አለበት፣ መድረስ አለበት፣ ለእህቶቹም መቆም መቻል አለበት ብዬ አስባለሁ ማለት ነው። እንግዲህ መሲ አሁንም የመኩን እንትን ማለት ነው ትዕዛዝ ሳትጠብቅ ቀርታ ቀጥታ እንግዲህ ቴዲን አፍቅራ ወዳ ማለት ነው ወደ ቴዲ ተመልሳለች። እንግዲህ ቴዲ እንዳያችሁት እጅግ በጣም የማትፈልገውን ነገር አስነዋሪ ነገር አድርጓል ማለት ነው። እንድትጠጣና ራሷን እንድስት ካደረገ በኋላ እንደፈለገ ተጫውቶባታል ማለት ነው። በነገራችን ላይ ጥፋቱ ያለው ከእሷ ጋር ነው። በእርግጥ ያው እሷ ይወደኛል፣ ያፈቅረኛል እንዲሁም ደግሞ የትዳር ሀጋሬ ሊሆን ይችላል ብላ አምነው ነው ተከትለው የሄደችው ማለት ነው። እሱ ደግሞ እንደዛ አይደለም። እሱ ሆን ብሎ ነው እንግዲህ ያጠመዳት፣ ሆን ብሎ እንደሚያጠምዳትና እንዲሁም ደግሞ የእሷን ቤተሰብ ሊጎዳ መቻሉን እሷ የምታውቀው ነገር የለም ማለት ነው። ሆኖም ግን እኔ አሁን ላይ ማለት ነው ያን ነገር እንኳን ባታስበው እሱ ይጎዳኛል፣ እሱ እንደዚህ ያደርጋል፣ ቤተሰቦችን ይጎዳል የሚለው ነገር እንኳን እሱ ላታስበው ትችላለች። ምክንያቱም በብዙ ነገሮች እሷን እንደሚወዳት እንደሚያፈቅራት ስለሚነግራት ማለት ነው። ግን ደግሞ እኔ ከመሲ ላይ ያልገባኝ ነገር ማለት ነው እሺ የቤተሰብ ምክር እንኳን አትስማ እሺ፣ በራሷ በኩል መርጣ ወዳ ፈቅዳ ሄዳለች ማለት ነው። ግን በራሷ በኩል መርጣ ወዳ ፈቅዳ ሄዳ ወንድ ልጅ ድረስ ቤቱ ድረስ ሄዳ ማለት ነው እኔ እናንተ ምንም ነገር ማድረግ አንችልም፣ ምንም ነገር እንትን ማለት አንችልም፣ ዝም ብለን ነው መኖር የምንችለው ያለችው ነገር ግን ስህተት ነው ማለት ነው። አንድ ወንድ ልጅ
ሆን ብላችሁ እንግዲህ ፈቅዳችሁ ወዳችሁ ቤቱ ከገባችሁላችሁ እንግዲህ እህቱ አይደለች ወይንም ደግሞ እናቱ አይደለች እየተንከባከበ ዝም ብሎ አያስቀምጥም ማለት ነው። ስለዚህ መግባትም እንደዚህ አይነት ነገር ድርጊት ካልፈለገችና ካልወደደች ካልፈቀደች ይብን ራሱ ማለት ነው በሁለታቸው መካከል ያለ ጋብቻ ወይንም ደግሞ ያለ ቤተሰብ ፍቃድ እንደዚህ አይነት ግንኙነት ላይ እኔ እና እሱ መድረስ የለብኝም ብላ ካሰበች በመጀመሪያ ማለት ነው ከቤቱ ራሱ መሄድ ራሱ አልነበረባትም ማለት ነው። ስለዚህ ያው እንግዲህ ሚስቱ ወይንም ደግሞ ፍቅረኛው እስከሆነች ድረስ በነሱ ሀሳብ ማለት ነው ወይንም ደግሞ በሱ ሀሳብና እንዲሁም ደግሞ በቴዲ ሀሳብ ያው ይህ ነገር እንደሚፈጠር ግድ ነው ማለት ነው። እና አሁን ላይ ቴዲ የመለሰላት ነገር አሳማኝ ነገር ነው። ምክንያቱም ማታ ጠጥተሽ ነበረ ይህን ነገር ራሱ እንድናደርግ የገፋፋሽኝ አንቺ ነሽ እኔ አይደለሁም። ስለዚህ ስትጠይቂኝ ደግሞ እኔ እምቢ ማለት አልፈልግም። በቃ ደግሞ አንቺ የኔ ሚስት ነኝ። ስለዚህ የፈለግነውን ነገር ማድረግ እንችላለን። አሁን ተረጋጊ፣ ስትረጋጊ መጥቼ እናወራለን። ይህን ያክል አታካብጁ ብሏት ነው እንግዲህ የወጣው ማለት ነው። መሲ ደግሞ ምንም ነገር እንዲፈጠር ምንም ነገር እንዲሆን አትፈልግም። ምንም ነገር እንዲፈጠርና እንዲሆን ካልፈለገች ከሱ ጋር ማደርም ሆነ ከሱ ጋር መሆንም አልነበረባትም። ስለዚህ የወንድሟ ሀሳብ ጥሩ ነበር ማለት ነው። ግን ደግሞ እሷ የቤተሰብን ሀሳብ አልሰማም፣ እሱን አምኜ ወድጄ ፈቅጄ ሄጃለሁ እስካለች ደግሞ እንደዚህ አይነት ነገሮች እንደሚፈጠሩ ግድ ነው ማለት ነው። ሲቀጥል ደግሞ አንዳንዴ እንግዲህ ይህ በጣም ትምህርት ይሆናል፣ በተለይ ለሴቶች በኩል ማለት ነው። አንዳንዴ ቤተሰብ በሙሉ ሀሳባቸውን የቤተሰብ ሀሳብ ሳንቀበል ስንሄድ እንግዲህ ወንድ ልጅ ወንድ ነው በነገራችን ላይ ማለት ነው። ሌላ ማፍቀር ይችላል፣ ሌላ መውደድ ይችላል፣ ሌላ እሷን ፈቶ ሌላ ማግባት ይችላል። ቤተሰብ ግን ቤተሰብ ነው። ብትወርቁ ብትታመሙ የሆነ ነገር ብትሆኑ ጥሎ አይጥላችሁም ማለት ነው። ስለዚህ አብዛኛውን እኔ ከቤተሰብ የምመርጠው ቤተሰብ ነው የምመርጠው ወይንስ ደግሞ ፍቅረኛ ነው መርጬ የእሱን ሀሳብ ሂጄ የምከተለው የሚለውን ነገር ቆም ብለን እንድናስብ ማሳያ ነው ብዬ ነው የማስበው ማለት ነው። እንግዲህ ቴዲን አፍቅረው ወደው በእርግጥ ነው የሄደችው ማለት ነው። በመሲ ምንም አይነት ጥፋት የለባትም በመውደዷ በማፍቀሯ። እንዲሁም ደግሞ ቴዲ በሚላት ነገር የእሷ ጥፋት ምንድን ነው? ከእሱ ቤት ገብቼ ምንም ነገር አላደርግም፣ እንደ እህቱ እንደ እናቱ እየተንከባከብ ዝም ብሎ ያኖረኛል፣ እኔና እሱ የተለየ ነገር አናደርግም ብላ ማሰቧ ይህ ስህተት ነው ማለት ነው፣ ወንድ ልጅ እስከሆነ ድረስ ማለት ነው። እና ይህን ነገር በማሰቧ ብቻ ነው የእሷ ጥፋት እንጂ ይህ ለምን ተፈጠረ የሚለው ጥፋተኛ ነች። ከገባች እንደሚፈጠር ማመን መቻል አለባት ማለት ነው እንጂ ሲቀጥል ደግሞ የቤተሰቦቿን ምክር መስማት ነበረባት። በአንድ በኩል የቤተሰብን ምክሮችንም የተለያዩ ነገሮችንም ማሰብ አለባት። እዚህ ጋር ወንድሟ ጠፍቷል። በእርግጥ ወንድሟ እንደጠፋም አላወቀችም። አሁን ወንድሟ ይብን ማለት ነው መኩ ይህን ነገር የደረሰባት እንደዚህ የተደበደበው እንደዚህ ጉዳት የደረሰው በሷ ምክንያት ነው ማለት ነው። ምክንያቱም መኩ ከዚህ በፊት እንግዲህ ቴዲን በቦክስ ብሎት ነበር። እንዴት እንደዚህ ታደርጋለህ? ሽማግሌውን እንደዚህ አድርገህ አበላሸህ። አሁን ደግሞ እንዴት መሲን ቤት ድረስ ታመጣለህ? በማለት እንግዲህ ያው መኩ ቴዲን ያው በቦክስ ብሎት ነበር ማለት ነው። እና ቆይ እንዴት አድርጌ እንደምቀጣህ እኔ አውቃለሁ በማለት እንግዲህ ቴዲን በፎከረው ነገር ማለት ነው። አሁን ላይ እንግዲህ ያው በዚህ መልኩ ተበቅሎታል ማለት ነው። ማን እንደተበቀለው ማን ምን እንዳደረገው እንግዲህ አሁን ላይ መኩ በጣም እንትን አውቋል ማለት ነው። ግን ዋናው ምንድን ነው ያለው እሱ ራሱ ማን ነው እንደዚህ ያደረገ እንደዚህ የጎዳስ ማን ነው በማለት እንግዲህ ቤሎን ሲጠይቀው አሁን ላይ ምንም ነገር አላቅም፣ ግን ደግሞ የኔ ዋናው መትረፌ ነው ብሏል። ዋናው መትረፉ ነው። በነገራችን ላይ መኩ እንዲተርፍ የሁላችን ፍላጎት ነበረ። ስለዚህ ለእህቶቹ ለእናቱ እንዲሁም ደግሞ እንደዚህ የሚበቀላቸው ማን እንደሆነ ያው ለእህቶች መከታ መሆን መቻል አለበት። ምንም ያክል እንግዲህ መሲ ለእሷ መከታ ቆሞላት ለእሷ ጎን ቆሞ ቢሆንም ግን ደግሞ ከነገሮቹ ቆይታ የምትረዳና ወንድሟ ስለሷ የሚያስብላት የሚጨነቅላት የሚሆነው ነገር ከጊዜ በኋላ የሚገባት ይሆናል ማለት ነው። እና ለዚህ መኩ እንኳንም በህይወት ኖረ ስለኖረ እጅግ በጣም ደስ ብሎናል ማለት ነው። እና አሁን ላይ ወደ ቤት ተመልሷል። ኑኑም እጅግ በጣም ስላየችው ማለት ነው ደስ ብሏታል። በመትረፉ በመንጣቱ ሁላቸውም ደስ ብሏቸዋል ማለት ነው። ሌላው እንግዲህ ማለት ነው አሁን ላይ ያው አዶኒ የሚፈልገውን ነገር እያገኘ ይገኛል። መረጃዎችን እየሰበሰበ ነው። እጅግ በጣም ጎበዝና ጀግና ነው ብዬ ነው የማስበው። እሱ ምንም ያክል ቢያፈቅር ቢወድ ራሱ የአባቴን ገዳል
ካገኘሁ በኋላ ነው እኔ ሁሉን ነገር ወደ ራሴ ህይወት የምገባው በማለት እንግዲህ በመጀመሪያ ቃል እንደገባው መሰረት አሁንም የአባቱ ገዳይ ማን እንደሆነና ማን ወንጀለኛ እንደሆነ እያጣራ ይገኛል ማለት ነው። በቅርብ የሚያገኘው ይሆናል። ሌላው ቤሉ ነው። ቤሉ እንግዲህ ስለ ኤልሹ ምንም ብትሆኝ ምንም እኔ አንቺን እወድሻለሁኝ በማለት እንግዲህ በጣም ብዙ አይነት ምክንያቶች እየደረደረላት ይገኛል። እሷም ደግሞ ሰሞኑን በጣም ተቀይረብኛል፣ ምንድን ነው ይሄን ያክል እያለች እንግዲህ እየተናገረች ትገኛለች። በዚህ ሰዓት ነበር መኩ መገኘቱንና እንዲሁም ደግሞ ወደ ቤት ማንጣት እንዳለበት ተደውሎ የተነገረው ማለት ነው። እና አሁን ላይ እንግዲህ መሲ ማለት ነው እና ኑኑ ተገናኝተው ነበረ። መሲና ኑኑ በተገናኙበት ሰዓት ላይ ማለት ነው ያወራችው መሲ እኔ ከዚህ በኋላ የለሁም፣ የቤተሰቦችን ነገር አደራ አንቺ ብቻ ነሽ ያለሻቸው በማለት እንግዲህ ራሷን ምን ልታደርግ እንዳሰበች ባናቅም ለጊዜው ግን እኔ የለሁም የሚል ቃል ነግራታለች ለኑኑ ማለት ነው። ኑኑ እጅግ በጣም ነበር የደነገጠችው። እንዴት እንደዚህ ትያለሽ? ለምንድን ነው? ምን ለማለት ፈልገሽ ነው? አንቺ ለምንድን ነው የሌለሽው በማለት እንትን ብላለች። ምክንያቱም እንግዲህ ቴዲ እንደደፈራት ነገሮቹ በሙሉ እንዳሰበችው እንዳልሆነ ነገሮቹ እንደተቀያየሩ ነው እንግዲህ ስትነግራት የነበረችው። እንዴት እንደዚህ ያደርግሻል እያለች እንግዲህ ስትናገር ነበር። በሀሳብ ደረጃ ይመስለኛል፣ ግን ደግሞ በጣም እንደከፋትና በጣም ያው እያለቀሰች ነበረ ማለት ነው። ያለቀሰችው ደግሞ አሁን ላይ መኩ በጩቤ መወጋቱና ጉዳት እንደደረሰበት ስትሰማ በዚያ ምክንያት ነው እንጂ እያንዳንዱ የሆነችውን ነገር ማለት ነው በግልጽ ማለት ነው ለኑኑ ራሱ አልነገረቻትም ማለት ነው። እና በውስጧ እዛት አለች። ጥፋቷ የራሷ ስለሆነ ቤተሰብ ሲመክራት ቤተሰብ ሲናገራት ያው የቤተሰብ ምክር አልሰማም ብላ ራሷ መርጣ ስለሄደች ማለት ነው። መሲ በመሄዷ አይንዬ ራሱ እጅግ በጣም ነው እየተናደደችባት ማለት ነው። ኑኑ ላይ ራሱ ጮሃበታለች። ወንዶች አንድ አይነት ናቸው እና አንቺም ነገ ጧት አንድ ነሽ እንደሷ ነሽ በማለት እንግዲህ ከሷ ላይም ስትጮህባት ነበር። እኔ ልጅ ወልጄ አልተጠቀምኩኝ ወላድ መናንኝ እያለች እንግዲህ አይንዬም እጅግ በጣም ስትናደር ስትበሳጭ አይተናታል ማለት ነው። ሌላው እንግዲህ ያው ጆን ነው ማለት ነው። ጆን ወይዘሮ ሄለን ጋር መስራቱን ሊያቆም ነው። በነገራችን ላይ ጆን ከወይዘሮ ሄለን ጋር መስራቱን ማቆሙ በጣም ነው ደስ የሚለው ማለት ነው። ምክንያቱም በጣም ብዙ መረጃዎችን የሷ የሆነን መረጃዎችን ማውጣት ይችላል ማለት ነው። ስለዚህ ሊያጋልጣት ይችላል። እሱ በጣም ቆራጥና ወሳኝ ስለሆነ ከሷ ጋር በመለያየቱ እጅግ በጣም ደስ ይላል ብዬ ነው የማስበው። ስለዚህ አሁን ላይ ብር ጨምሪ ሲላት ብር አልጨምርም እንደዚሁ ትሰራለ በማለት እንግዲህ ጆንን ተናግረው ነበረ። አንቺ በጣም ብዙ መጥፎ ነገሮችን አድርገሻል፣ ግን ደግሞ እውነት የሰራሽውን ነገር ሁሉ ኪሳራ ውስጥ ነው የማስገባሽ፣ እስር ቤት ስም አስገባሻለሁ፣ እንደዚህ በቀላሉ እኔ ዝም አልልሽም በማለት እንግዲህ ተናግሯታል ማለት ነው። ሊዛ ደግሞ ከወይዘሮ ሄለን ጋር ተገናኝታለች። ወይዘሮ ሄለን ማለት ነው ሊዛን አንቺ ማንሽ ለቤሎንስ ምን ሆነሽ በማለት እንግዲህ ለማወጣጣት ለመጠየቅ ፈልጋ ነበረ። ሊዛ ቀብረር እያለች ነበር። አንቺ ምንም ልታመጭ አትችይም በማለት እንግዲህ የፈለግሽውን ነገር ማድረግ ትችያለሽ በማለት እንግዲህ ሊዛ መልሳላታለች። ስለዚህ አሁን ማለት ነው እንግዲህ ወይዘሮ ሄለን ምን እንደምታደርግና ምን እንደምሰራ እንደ ቤቲ ነው በነገራችን ላይ ልትጎዳት የምችለው ማለት ነው። የሆነ ነገር ካሰበችና ካቀደች ወደ ኋላ አትልም። ወይዘሮ ሄለን ከመጉዳት አንድን ሰው ከመቅጣት ወደ ኋላ አትልም። ስለዚህ ከሊዛ ላይም ሊሆነ ጉዳት ልታደርስባት ትችላለች። ቤቲ በህይወት ትኖራለች ወይስ ደግሞ አትኖርም የሚለው ነገር እሱ ማሳሰቢ ነው። በነገራችን ላይ በህይወት የግድ እሷ መኖር መቻል አለባት። ወይዘሮ ሄለን ይህን ጉዳት እንዳደረሰችባትም ቴዲ መስማት አለበት ብዬ ነው የማስበው። እንግዲህ ቀጣዩ ፓርት ምን ሊፈጠር ይችላል የሚለውን እንግዲህ እንግዳ ተከታታይ ድራማ አብረን የምንጠብቀው ይሆናል። ውድ የቻናል የተከታታዮች ቤተሰቦቼ በያላችሁ በሰላማችሁ ብዝት ይበልልኝ። መልካም ጊዜ ተመኘውላችሁ።